ሩታዬ የኔ ቆንጆ በልጅሽ አግጪ፣ በልጅሽ ይመርብሽ። ቀላል ምርቃት እኮ አይደለም ቤተሰቦች፣ የእውነቴን ነው የምላችሁ። እንግዲህ ሩታዬ ዛሬ እንግዲህ ቤተሰቧን እናት አባቷን ፕራንክም አድርጋለች። ከፕራንኩ ቀጥሎም ደግሞ ያልጠበቁትን እንደምታዩት ሽብርቅ ድምቅ አድርጋ ሰርፕራይዝም አድርጋቸዋለች ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? የኔ ቅመሞች ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። የሩታዬን ደስታ የምትፈልጉ የምትመኙ፣ አንድ አመት ሙሉ ሩታ ሂጂ ወደ ቤተሰቦችሽ፣ እንዴት ቤተሰብ እያለሽ ቤተሰብ እንደሌለሽ ትሆኛለሽ ብላችሁ የሩታ ነገር ሲያንገበግባችሁ የነበራችሁ በሙሉ ይኸው ሩታዬ ከቤተሰቦቿ እንግዲህ ተቀላቅላ ደስ የሚል ጊዜን እያሳለፈች ነው ማለት ነው። ዛሬ እንግዲህ ሩታዬ ወደ ሰርፕራይዙ ሳትሄድ በቅድሚያ እናትና አባቷን በሚገርም ሁኔታ ያው ፕራንክ አድርጋቸው ነበረ። እናቷ በጣም ነበር የደነገጡትም በጣም ነበረ ያዘኑት። በፌስታል ይዛው የመጣችው እነሱን ሰርፕራይዝ የምታደርግበት ነገር ነበር። እሷ ግን ያው ከነሱ ጋር እዛ 6 ወር የቤት ክራይ ከፍዬው የመጣሁት ነገር ስላለ እናንተ ጋር ብዙ ያላስደሰተኝ ነገር ስላለ ወደ አዲስ አበባ እመለሳለሁ በማለት ነበር። እናቷም ደንግጠው ነበር። የእውነቴን ነው የምላችሁ። እርጉዝ ባትሆኚ እንደዚህ አሮጊት ባትሆኚ እስርሽ ገብቼ ነበረ መመዘልግሽ ነበር ያሉትና ያው ፕራንክ መሆኑን ያው ሲያቆም ያው ተረጋግተዋል። በጣም ነበረ በተለይ እናትየውም አባትየውም ደነገጡም አዘኑም እንደዛ ስትልና ያው ዛሬ የመጀመሪያው ፕራንክ ነው። ወደ ሁለተኛው እኛ የሚያስደስተን ነገር ሰርፕራይዙ ነውና ሰርፕራይዙ እንግዲህ ያው እንዳያችሁት ሩታዬ ዛሬ ወግ ደርሷት እንግዲህ ጉልበትም ስማ ይህን የመሰለ የአገር ልብስ እንግዲህ ለእናት ለአባቷም አልብሳ ሰርፕራይዝ አድርጋቸው ምሳም ጋብዛቸው ከነሱ ጋርም ደስ የሚል ጊዜ አባትም ሲመክሯት ነበረ እና ደስ የሚል ጊዜ ነበረ ስታሳልፍ የቆየችው ማለት ነው። በዚህ አጋጣሚ እንግዲህ ሩታ ስትናገር የሰማሁት ያው ብዙዎቻችሁ ምኞትና ፍላጎት ወደ ቤተሰቦች ሂጂ፣ ከቤተሰቦች ሩታ ተገናኝ የሚል ብዙ ኮሜንት ነበራለች እና እውነት ነው ሩታዬ። ቅመሞች በሙሉ አንቺ ስትከፊ ስታዝኒ አብረው የሚያዝኑ ስትደሰች ደግሞ አብረው ልክ አንቺ ውስጥ ያሉ እስከሚመስላቸው ድረስ በአንቺ ደስታ ውስጥ የሚደሰቱ በአንቺ መከፋት ውስጥ አብረው ሲከፉ የቆዩ ቅመሞች እንግዲህ በዛ አጋጣሚ ብዙ ነገሮች ሲያጋጥሙሽ በነበርሽበት ችግር ሁሉ ቤተሰብ እያላት ልጅ ነው ቤተሰብ እንደሌላት ትሆናለች በማለት በኮሜንታቸው እንግዲህ አንቺን ሲያስጨንቁሽ ነበር ወደ ቤተሰብ ሂጂ እያሉ። ያም ደግሞ የውስጣቸው ፍቅርና ላንቺ ያለዋቸው አክብሮት ነበረ። አንቺም እንግዲህ ቢዘገይም ያው ቤቢ እየመጣው ነው ሲልም ያው በእናት እጅ መታረስ አለብኝ ብለሽም ያው ወደ ቤተሰብ ጋር ብትሄጂም ቤተሰብን የመሰለ ነገር የለም። የእውነት ምንም ብታረጉ እግዚአብሔር አይጥላችሁ ማለት ምንም ነገር ብታረጉ ከእግዚአብሔር በታች ደግሞ እናት አባትም ምንም ብታጠፉ ምንም ብታረጉ ከእግዚአብሔር በታች የማይጥላችሁ እናትና አባት ነው። ከእግዚአብሔር በታች ማለት ነው። ምንም ብትበድሉ ምንም ብታጠፉ ምንም ብትጠቁሩ ምንም ብትሆኑ ምንም ብታስከፉ እናትና አባት ከእግዚአብሔር በታች የማይጥላችሁ ቤተሰብ ነውና ዛሬ ሩታዬ እንግዲህ ያው ወደ ቤተሰብ ተቀላቅላ እንደዚህ ፈገግታዋን ስላየን ያው ሁላችንም ደስ ብሎናል። አባትየው በልጅሽ ተደሰቺ፣ በልጅሽ አጊጪ። አቤት እንደዚህ አይነት ምርቃት እኮ አይገኝ። የእውነት ቤተሰብ የመረቀው ልጅ መቼም ቢሆን አይወርቅም። የእውነቴን ነው የምላችሁ። እናት አባት የመረቃት ሴት መቼም አትወርቅም። እውነቴን ነው ብላችሁና አባትየው የመጨረሻ ልጄ፣ ትንሿ ልጄ በልጅሽ አጊጪ፣ በልጅሽ ይመርብሽ እያሉ ነበረ። የሚገርም ምርቃት፣ በጣም ደስ የሚል ምርቃት ነበረ አባትየው ሩታዬን ሲመርቋት የነበረው። እሳቸው በተለይ ምርቃታቸው አንጀት ያረስ ነበረና ሩታዬችን ምርቃት ቤቢን ይዘሽ አብረው ያው ከውስጥ አሜን እያለ ይመስለኛልና እንግዲህ በዚህን ሰዓት የምርቃት ማግኘት ቀላል አይደለምና በጣም ደስ የሚል ሰርፕራይዝ ነው ሩታዬ። አዎ የብዙዎቹ ቅመሞች ጥያቄ ነበር ወደ ቤተሰብ ሂጂ፣ እንዲህ አዲስ አበባ ላይ እኮ ቤተሰብ እያለሽ እኝን የመሰሉ እናት አባት እያሉሽ ባይተዋሩንሽብን ሩታዬ። በብዙ ነገር ስትጎጂ እንደ ሴት ያዩ ያዘኑ ነበሩ፣ በኮሜንት ሲያጨናንቁሽ የነበሩት። አንቺም እንግዲህ ያንን ተረድተሽ ደግሞ የተመልካቾችሽን ድምጽ ሰምተሽ በማክበርሽ ዛሬ በማመስገንሽ የእውነት ደስ ብሎኛል። ስለሚወዱሽና ስለሚያከብሩሽ ነው። እንደ ሴትም ደግሞ ህመምሽ ስለሚያማቸው ነውና
ያው እንግዲህ ቅመሞች እንኳን ደስ አላችሁ። ሩታዬ ሁሌም ቤተሰቦችን እያስደሰትሽ አንቺም በቤተሰቦችሽ እየተደሰትሽ የምትኖሪበት እግዚአብሔር እድሜና ጤና ለእናት ለአባትሽም ለአንቺም በሰላም ገላግሎሽ ልጅሽን አቅፈሽ እንግዲህ እኔ ምርቃት ወዳለሁ። ልጅሽን አቅፈሽ በማዘር እጅ ድብን ተደርገሽ ታርሰሽ የምትውጪ እግዚአብሔር እያደርግሽ ነው የምለው። ቤተሰቦቼ ያለው ቪዲዮ እንግዲህ ይሄ ነው። መልካም ምሽት።